እንመልከተው ብዬ ነው። መልካም አንድ የመጨረሻ ብቻ ከተቋሚው ያደርገው ነው ደስ የሚለኝ ነገር እንደዚህ አይነት ቶታሊ ከሀገር ጥቅም ጋር የተያያዘ ነገር ሲመጣ እኔ ቢደግፉ ጥሩ ነው ባይ መደገፍ ነው። ያ ነው መንግስት ከእንደዚህ አይነት ጉዳዮች የሚፈልገውን የፖለቲካ ትርፍ እንዳያገኝ የሚያደርገው። ብትቃወመውማ የሚፈልገው ነው። ተቃወምኮ ማለት እኮ በዛ ጉዳይ ካንተ እንደተሻለ የሚያሳይበትን እድል እየፈጠርክለት ሶ መደገፍ ለስልትም ከያዘው አምርሮ እንዲይዞ ማድረግ ህዝብ በዛ እንዲለካው ማድረግ ቃል ገብቷል ግን ምን አላለም አላሳካም። ያኔ ነው አንተ ከሱ የተሻልክ መሆንን የምታሳየው። በዛ ለኩት ማለት በዛ እንዲለካው ህዝቡ ራሱ እንደም ትኩረቱ እዚህ ላይ እንዲሆን ማድረግ ነው ለተቋሚው ኃይል የሚጠቅመው ልልህ ነው። ህዋት ቢያነሳው ኖሮ ጎረቤቶቻችን እንዳሁኑ አይሆኑም ነበር ምንም ጥርጥር የለውም የሚያስ ይሆናል። ማንንም ቢያነሳው ሀገሪቱ ካለችበት ሁኔታ ጋር ተያይዞ የሚታይ አይደለም። ስልጣን ላይ ያለው ማን ነው ከሚለው ጋር ተያይዞ የሚታይ አይደለም። ኢትዮጵያ በየትኛውም አይነት ሁኔታ ውስጥ ሆና ማን በማንኛውም አካል እየተመራች በማንኛውም አካል ስለ ኢትዮጵያ ውስጥ ባለ ማለት ነው እየተመራች እንዲህ አይነት ጥያቄ ግን እንድትጠይቅ አይፈልግም። ስለዚህ ህዋትም ቢያነሳው ተመሳሳይ አይነት ነገር ነበር የሚኖረው። ተመሳሳይ ሪአክሽን ነው የሚኖረው። በተለይ ከቀጠናው ዙሪያ ካሉ አካባቢዎች አገራቶች በነገራችን ላይ ጎረቤቶቻችን ሲባል ሁሉም አይደለም ኢቭን ጅቡቲንም ነው ማለት ጅቡቲ ከጥቅሙ አኳያ ኢትዮጵያ ይሄን ብታገኝ ይሄ ይቀርብኛል የሚልን አካል ከጥቅም ጋር አያይዘህ ማውራት ትችላለህ። ፖለቲካ የጥቅም ጉዳይ ነው። አንተ ጥቅምህ እንዳይቀርብህ መጣርህ ፖለቲከኛነትን የሚያሳይ አንተ ጥቅምህ እንዲጨምር መሞከርህ ፖለቲከኛነትን የሚያሳይ የኢንተረስት ጉዳይ በውይይት በድርድር መፈታት ነው። ኢትዮጵያ የባህር በር በማግኘቷ ጅቡቲ የማጣው ነገር አለ ብላ በመስጋት ልትሰጥ የምትችለውን ፖለቲካዊ ድጋፍ የምትነሳ ከሆነ በጥቅም መደራደር ይችላል። እሱ ችግር የለውም። ከጥቅም ጋር ፖለቲካ ጥቅም ስላለ ነው ራሱን ያለው እና የጅቡቲን እኔ ጤናማ አድርጌ ነው የምወስደው። ለዛ ነው ሁሉም ጎረቤቶቻችን አይደለም አንድ ጎረቤት ነው በዚህ ረገድ ለኛ ችግር ይሆን አንድ አገር ለዛም አገር ደግሞ ኢትዮጵያን ከባህር በር ማራቅ የተልእኮ ጉዳይ ስለሆነ ያም ተልእኮ ከኢትዮጵያ ታሪካዊ ጠላቶች ጋር ተያይዞ ያለ እንደ ሀገር እንድንኖር ከማይፈልጉ አካላት የተሰጠ ተልእኮ እሱን ነው ያስፈጸመው። የተልእኮ ጉዳይ ነው እንጂ ከጥቅም ጋር ቢያያዝ የኢትዮጵያ ወደ ባህር በር መምጣት ተጨማሪ አቅም ነው የሚያስ እዛ አካባቢ ላይ ያለው የጸጥታ የሰላም ሁኔታ ከማረጋጋትም አኳያ አንድ ረፍት ነው ተጨማሪ አቅም ነው። ሁለተኛ ይመስላል እንደ ኢትዮጵያ የባህር በር ሳታገኝ ይሄ ቀጠና ሰላም የሚሆን ይመስላል። ሰው ስለ ጥቅሙ የሚያስብ ከሆነ ጥቅሙን ማዝለቅ ይፈልጋል። ምክንያታዊ ነው ሲያስብ። ስለዚህ ተነጋግረህ ተወያይተህ ይሄን አደርጋለሁ ይሄንን አድርጉልኝ ከዚህ አንፃር ይጠቅማችኋል ጥቅማችሁን ያዘልቃል ብለህ ይዘህ በምትቀርበው ነገር ለዛ እኮ ነው ከጥቅም ጋር የተያያዘ ከሆነ እና እነዚህ ሀገራቶች እኛን የፖለቲካ ድጋፍ ከነሱን ወይም ደግሞ ካልሰጡን የኛ ችግር ነው። የዲፕሎማሲ ችግር ነው። የአቀራረብ ችግር ነው ብለህ ወደ ራስህ አይተህ
ራስን ገምግመ ታስተካክላለህ። ከጥቅም ጋር ተያይዞ ከሆነ የከለከሉ ከጥቅም ጋር ግን ካልተያያዘ በአንተ ድክመት ምክንያት አይደለም ያላገኘው እንዳታገኘው ስለተፈረደብህ ነው እንዳታገኘው ስለሚፈለግ እንድትኖር ስለማይፈለግ ነው ኢትዮጵያ እንድትኖር የማይፈልጉ አካላቶች ከኖረችም እነሱ ብቻ የሚዘውሯት ሀገር ሆና እንድትቀጥል የሚፈልጉ አካላቶች ኢትዮጵያ ወደ ባህር በር እንድትጠጋ በፍጹም አይፈልጉም ያንተ ለእኮ ይዞ መጥቶ በቀጠናው እንዲህ እየተሽከረከረ የሚያስፈጽም አካል አለ እኔ የኤርትራ መንግስት ራሱ መንግስት ሆኖ ለ30 ዓመት የቀጠለው ይህን ተልእኮ እንዲያስፈጽም ብቻ እንጂ ሲንጠይቅ ምን አደረገ ኤርትራ ውስጥ ምን አደረገ ለኤርትራ ህዝብ ግን ተመልከት ኢትዮጵያ የባህር በር እንዳታገኝ ግን ስኬታማ ሊባሉ የሚችሉ እንቅስቃሴዎች ናቸው ሶማሊያ ድረስ ሄደው አኛ ቋሰብን እኮ አይደለም እኮ የተከለከልነው ኤርሚያስ አሰብን ብቻ እኮ አይደለም እኮ ኢቭን ሌላም ቦታ በቃ ከነ አካቴው ወደ ባህር መቅረብ የለባቸውም አሁን አያህ የባህር በር ይሄ መንግስት አቀራረቡ ተመልከቱት ጦርነት ሊፈጥር ነው እየፈለገ የሚመስለው ዲፕሎማቲካሊ በጣም ፌል ያደረገ እንቅስቃሴ ነው የሚያደርገው ለዛ ነው የቀጠናው ችግር እየሆነ መጣ ዲፕሎማሲ ስለማይችሉ ጦረኛ ስለሆነ ምናምን ትላል አሁን ይሄንን ሐሳብ እንዳትገዛው የሚያደርገው ይሄንን ሐሳብ ገዝተህ አይ ሊሆን ይችላል መንግስት ራሱን ይፈትሽ እንዳትል የሚያደርገው ከባህር በር ማግኘት የለባቸውም የሚሉ አካላቶች ምክንያታዊና ከጥቅማቸው ጋር አያይዘው አይደለም የሚያዩት ቢሆን ኖሮ ማሳመን ያንተ ፋንታ ነው ትላለህ በጥቅም መደራደር ያንተ ፋንታ ነው ትላለህ እንዴት ነው የቀረባችሁት ትላለህ ጉዳዩን እንዴት ነበር ያቀረባችሁት እሱ ጋር ነው ችግሩ ትላለህ ከዲፕሎማሲ ከሳይንስ አንፃር ነገሩን እየተነተንክ የመፍትሄ አማራጭ ልታቀርብ ትችላለህ ግን እንዱ ማግኘት የለብህም ግን ከተባልክ ምን በዲፕሎማሲም እኮ አይገኝም እኮ እውነት ለመናገር እኮ በሰላማዊ መንገድ ምናምን እኮ ምን ነው ለዲፕሎማሲ ተብሎ በዛ አይነት መንገድ ይገኛል ብሎ የሚያስብ አካል ካለ ቢያንስ ይገኛል ብሎ ያስብ ያለው የኤርትራ መንግስት ሲቀየር መሆን አለበት እንደዛ መሆን አለበት የዛን ጊዜ ሊሆን የሚችልበት የሆነ አይነት ሁኔታ ሊፈጠር ይችላል አሁን ግን ባለው አይነት ሁኔታ በሰላማዊ መንገድ በመናምን የምንለው ለዲፕሎማሲ ሲባል ነው እንጂ ሁላችንም እናውቃለን በዛ መንገድ አይገኝም በህጋዊ መንገድ በዛም መንገድ አይገኝም በህጋዊ መንገድ አይገኝም የሚገኝበት ብቸኛው መንገድ አንድ ነው እሱም ይታወቃል አሁን ወደዛ ግቡም አይደለም ቀደም እንዳልኩ ነው ደረጃ በደረጃ ነገሮችን መስራት ነው ወቅቱ ጊዜው ይዞት የሚመጣቸው አዳዲስ እድሎች አሉ እነሱንም መጠቀም ትችላለህ በጣም የለየለትም ደግሞ ጉዳይ ከሆነ ደግሞ እጅ ላይ ያለው አማራጭ ተጠቀምበት ለሁሉም ግን ዝግጁ መሆን ያስፈልጋል እና ኤርሚ ሁሉም ጎረቤቶቻችን አይደሉም አንድ ጎረቤት ነው አንድ ሌላው ከጥቅሙ ጋር ስለሆነ ከጅቡቲ ጋር ቁጭ ብለህ ችግሩን መፍታት ይችላል ምንም ችግር የለውም ጅቡቲ ጫት እንዳይቀርባት ውሃ እንዳይቀርባት መብራት እንዳይቀርባት ከሆነ ምንም በዚህ ጉዳይ ለኛ የባህር በር ማግኘት የምንችልበትን እድል ጅቡቲ ካገዘችን ይሄ መስጠት ያደረግነው አይደለም አሁንም እኮ ይደረጋል ችግር እኛ የምናገኘው ትልቅ ነው ትልቅ ነገር ነው ለቀጠናው የሚመጣው ትልቅ ነገር ነው ስለዚህ በዚህ መደራደር ችግር የለውም ይሄ አይቀርብሽም ኢቭን የፖለቲካ ድጋፍ አድርጊ ማለት ይቻላል ግን ጅቡቲም የፖለቲካ ድጋፍ ብታደርግ አይገኝም የሚታወቅ እንዳትለዛ ኮን ትልቅ ግድግዳ ነው ያለው ምክንያታዊም አይደለም እሱ ግድግዳ ምክንያታዊም አይደለም አይፈልግም ለዛ ነው ቅድም ላይ የኢትዮጵያ መንግስት ይሄንን አጀንዳ ሲያነሳ ሪስክ ቴከር ነው ሪስክ ወስዷል ኤርሚያስ ይሄ አጀንዳ እንዲነሳ የማይፈልግ በቃ ይሄን አጀንዳ አንስተህ የኢትዮጵያ ታሪካዊ ጠላቶች ለአንድ ቀን በስልጣን እንድትቆይ ይፈልጋሉ
አንድ ጊዜ ስታወሩ ከማን ጋር እንደሆነ አላስታውስም ብቻ አሁን እንደው መንግስት ተቃውሞ በዝቶበት በቃ እኔ ለስልጣኔስ ብዬ ብተወውስ ቢል የሚል አይችልም ኤርሚያስ አይችልም ብተወውስ ያለ ጊዜ አንድ ቀን አያድርም አንዴ ይሄን ጉዳይ አንስቶታል ለስልት ብለህ የምታነሳው አጀንዳ በፍጹም አይደለም የነብር ጭራ እንደሚያዝ ነው ለኔ ከያስካት ለቅም ይሄ ለዛ እኮ ነው ተቋሚው ይግፋው እንደውም መንግስት አቅም አለኝ ብሎ ያዝ አይደለም አርገው አሳየን ነው ለስልት ከሆነ አጣብቂኝ ውስጥ ሲገባ ለመልቀቅ የሞከረ ጊዜ ያኔ ከስልጣን ይወርዳል ያኔ ያከትመለታል እንዲህ አይነት አጀንዳ ለስልት ብለህ ይዘህ አትቆይ ተፈጽሞ ምክንያቱም ጠላቶቻችን ይሄ እንዳይሆን የሚፈልጉ አካላቶች ኤርሚያስ ለዚህ አጀንዳ እንድትንቀሳቀስ አይደለም ይሄን አጀንዳ እንድታብሰለስል አይፈቅዱ እንድታስበው አይፈቅዱ ለራሳቸው ምክንያታዊ አይደለም በምን ሊገለጽ እንደሚችል አላውቅ ለዛ ነው መንግስት ዲፕሎማቲካሊ ደካማ ስለሆነ ያነሳበት መንገድ ይሄው ውጥረት ፈጠረ ምናምን ልስልስ አድርገን ብታነሳው ተመሳሳይ ነው ህዋትም ቢያነሳው ተመሳሳይ ህዋትም ቢያነሳው እኔ ልክ አሁን ለብልጽግና እንደምለው ነበርም ህዋትም ቢያነሳው እንዲህ የሚለው ሰው አይጠፋም ነበር የባህር በር አጀንዳ በቃ ለኛ በጣም የውስጣችን ጉዳይ ነው ለጠላቶቻችንም በዛው ልክ ማለት ነው መቼም ያው በተቃራኒው የደርግ ወታደር ልጆች እኔንም ወደ ከረን ይወስዱኛል አንተንም ያስቀኛል አንዳንዴ በጣም ነው የሚገርመኝ እውነት ለመናገርና ይመስላችኋል የደርግ ወታደር ልጅ መሆን በነገራችን ላይ በጣም የሚያኮራ ነገር ነው አንዳንዶቹ ይገርመኛል የሚያሳፍር አድርገው ነው የሚቆጥሩት የደርግ ወታደር ኤርሚ እስንዶ ምን ተጠቀመ ምንም እኮ አልተጠቀመም እውነቴን እኮ ነው ማለት ከልብ አምነው እንዳሁኑ እኮ አይደለም እኮ እንዳሁኑ ጥቅም አስልተው ምናምን እኮ አይደለም ከልብ አምነው ለኢትዮጵያ አንድነት ብለው ለኢትዮጵያ ችግር አለው ደርግ እኮ የዛን ጊዜ እኮ ሻቢያን እኮ መተው እኮ ይችላል አይደለም እንዴ ከዛ በኋላ እንደሆነ ለሰላም ከሆነ ይቻል ነበር ግን እስከ መጨረሻው ድረስ ለኢትዮጵያ አንድነት ሲሉ ዋጋ ከፍለዋል አልሆነላቸውም አልተሳካላቸውም ግን የሚያኮራ ታሪክ ግን አላቸው ታሪካቸው ይሄ ብቻ ግን አይደለም በአሉታዊም ደግሞ የሚነሳም ነገር አላቸው ግን ለሀገር መኖር ለሀገር መሞት የሚያኮራ እኔ አባቴ ለሀገሩ ነው የኖረው ለሀገሩ ነው አሁንም ድረስ እየኖረ ያለው ለሀገሩ ብዙ ዋጋ መስዋዕትነት ከፍሏል ጓደኞቹ አጥቷል ኮራለው የሱ ልጅ በመሆን ሻምበል ደረጃ እንደርሷል በዚህ ስሜት ነው ማለት ነውና በጣም ነው የሚያኮራኝ ትላንት ይሄ ሪስትሪክትድ የሆነ ስልክ አሉ የደወሉ የሚያስፈራሩ በጣፋንታ እንዲ ነው የሚሉና አንደኛው ያባትን ሬሳ ከከረን ቆፍረን አውጥተን ነው የምንኖረው ምን ጎትተው አለ ያንዳርጋቸው ልጅ እንደዛማ ታረጋለህ አልኩት እኔ ያኔ ተመለስን ሬሳ ስላል እና እንግዲህ አይ ዊሽ ጎትትና ሳየኝና ፎቶ አንሳው የምትሉ ሰዎች አንደኛው ስልክም ሲደውሉ ሪስትሪክትድ ሚል አርገው ነው ኢን ኬዝ በእንትን ያነሳውት በሳይድ ትልቁን ይሽተውና ወደዚህኛው ስለሚመጡ ስለማይ ነው ኢን ኬዝ አንድ ሁለት ሶስት ነገር ላንሳ ሃይ ሪስክ ያልከው አብንም ሃይ ሪስክ ነው የወሰደው የኢትዮጵያ መንግስትም ሃይ ሪስክ ነው የወሰደው እንዳልከው ነው ከጠርሙሱ አንዴ ወጥቷል የመግባት እድሉ በጣም ጠባብ ነው እስካልተመለሰ ድረስ እና ሃይ ሪስክ ሁሉ ጊዜም ቢሆን ሃይ ሪተርን አለው ሰዎች ማወቅ ያለባችሁ the maximum ሪስክ ስትወስዱ the maximum return ነው የምታገኙት ኢንሹራንስ ምናምን ተማሪዎች የሌሎች ኢኮኖሚክስ ተማሪዎች የምታውቁት ቲዮሪ ነው ሶ የተወሰደው ሃይ ሪስክ ዝም ብሎ አልተወሰደም ሃይ ሪተርን ለማግኘት የተወሰደ ዳይሬክትሊ ሪሌትድ ናቸው ሪስክ እና ሪተርን ዳይሬክትሊ ሪሌትድ ናቸው
ሶ አንዱ ነገር እሱ ነው። ሁለተኛ ይሄ ጉዳይ አሁን የማህበረሰብ አጀንዳ የሚሆንበት ሁኔታ እየተፈጠረ ነው። ማህበረሰባዊ ኢሹ የሆነ ነው ያለው። አንድ ትላንትና የሆነች ቪዲዮ እንደውም የአዲስ ኮምፓስ ቴሌግራም ላይ ሼር አርገነዋል እና በጣም ተራ አስጎብኚ ግብፃዊ ነው። ተራ አስጎብኚ ነው። ቪዲዮ ቴሌግራም ላይ ታገኙታላችሁ የአዲስ ኮምፓስ እና የሆነ የውጭ ዜጋ መጥቶ ሊያስጎበኘው ነው። በጣም በቃ ምስኪን የሆነ ግብፃዊ እንትን ነው በቦት ይዞት መጥቶ እያሳየው ነው እና እንግሊዘኛው ራሱ ምንም ግብፃዊ እንትን አይልም፣ ግን አንዲት ቃል ደጋግሞ ይናገራል። ምን ይላል መሰለህ? ኖ ናይል ኖ ላይፍ እያለ ነው የሚናገረው። ለቱሪስቱ ይነግረዋል። ይደግመዋል። ቱሪስቱም ደግሞ ምን እያልክ ነው? ኖ ናይል ኖ ቱሪስት ኖ ናይል ኖ ላይፍ ነው የሚለው። ናይል ከሌለ ህይወት የለም። ይሲ ግብጾች በሰዎች ጭንቅላት ውስጥ እንዲገባ ያደረጉት ይሄንን ነው። ናይል ከሌለ ህይወት የለም የሚል እያንዳንዱ ግብጽ ውስጥ እንዲሰርጽ ተደርጓል። እኛ ጋስ ያለፉት 30 ዓመታት የነበረው የባህር በር ካነሳ አንተ ትምክተኛ፣ ውግዝ ከማሪዮስ አንተ ጦርነት ናፋቂ፣ የትላንትና ስርዓት ናፋቂ። እኛ ውስጥ የተጨመጠው እሱ ነው። ትልልቆቹ ብዙዎች እኮ ይሸማቀቃሉ አሁን ይሄን ለማንሳት። ምክንያቱም አሁን ይሄ ነው የሚሰጥ። ይሄንኑ ነው እኮ ጀነራል ክንፈ የሚባለው ትግራይ ቁጭ ብሎ እነዛ የአባቶቻቸው ልጆች የአያቶቻቸው ልጆች ናቸው ይሄን የሚያነሱት ሲል ከባዶ አይደለም ያመጣው። የለመደውን ትርክትን የነገረን የአባቶቻችን ልጅ ሲል የትላንት ናፋቂ ማለት ነው። የአያቶቻችን ልጅ ሲል የትላንት ናፋቂ ማለት ነው። ያሳጣን ግን እሱ ነው። ጀነራል ክንፈን ያሳጣን። ስለዚህ ይሄ ወደ ማህበረሰባችን ገብቶ ግብጾች ኦርዲነሪ የሆነ ተራው አስጎብኝም አይደለም ቁመናውን ብታየው ተራ የዚህ የቦቱን ድራይቭ የሚያደርገው ሰውዬ ኖ ናይል ኖ ላይፍ እያለ ናይል ከሌለ ህይወት የለም እያለ እኛ ጋር ስንደርስ የጦር መሳሪያ ማግባት አትችሉም፣ እንደዚህም አጥረናችኋል፣ አሁን በምድር ያጠርናችሁን በአየርም ልናጥራችሁ እየተዘጋጀን ባይዘው እንደሱ ዝግጅት እያደረጉ አሁን በአየርም ደግሞ ለማጠር ማለት ነው የሩጫ እየተካሄደ ያለው። ሶ አየርንም እያጠረ ቀጥላ አልሰማኝም። የባህር በር ከሌለ አየሩንም ነው የምታጣው ማለት አየሩን ነው ሉዝ የምታረገው እኮ አየሩን ታጣለህ። እንግዲህ ይሄ ነው ማለት እነዚህ ወቅቱ አይደለም ለሚሉ ሰዎች ያነሳንላቸው ያለው ነገር ዛሬ ምድሩን ሲያጥሩ at the same time አየሩንም ነው ያጠሩ ያሉት ኤንድ አለ ዲስከሽን እንደዚህ አይነት ዲስከሽን እንዳለም እየሰማን ያለ። ስለዚህ የቱ ጋር ነው መፈናፈኛ ያለን የህሉና የሚሆነው ለዛ ሶ እንደ ግብጾች ኖ ላይፍ ኖ ናይል እንዳይሉት ለኛም የባህር በርም ያባይ ጉዳይም የህሉና ጉዳይ ነው። ይሄን ነገር በደንብ ማንሳት ያስፈልጋል ብዬ ነው ማስበው። ከዛ በተረፈ እኔ እንደው ማጠቃለያ አሁን በህጋዊም በታሪካዊም ያልከው መዳረሻው እንኳን ከሰላም ውጪ ባለ ቢሆን እንኳን ህጋዊ ምክንያት አለን፣ ታሪካዊ ምክንያቶች አሉ፣ ሞራላዊ ምክንያቶች አሉ። እሱንም አስቀምጦ መሄድ ኢምፖርታንት ስለመሰለኝ ዝም ብለህ ስለፈለክ ምናምን ሳይሆን ኖ ማጣት የሌለብንን ነገር ነው ያጣነው በህግ ማጣት የሌለብንን ያጣነው በታሪክ ማጣት የሌለብንን ያጣነው ሞራሊም ሲታይ ከሀገር ሁኔታም ሲታይ። ስለዚህ እነዚህ ነገሮች ናቸው ወደ ቁጣ ወደ ሃይ ሪስክ እየወሰዱን ያሉት። ዓለም ሊረዳልን ይገባል። ጎረቤቶቻችን ይታይነውት እንዲታይ ያቃሉ። ምንም ጥያቄ የለውም። እና ህርማን ኮን እኮ ነግሮኛል። እኔ ጋር መጥቶ ሰምቶ ከሆነ ጋዜጠኛ አብርሃ ህርማን ኮን ፊዚካሊ ነው ያገኘው። ፊዚካሊ አግኝቶት ህርማን ኮን እንግዲህ አደራዳሪ የነበረ ነው በአቶ መለስና በኤርትራ መካከል። እንዴ አሰብን ቢያንስ ወሰዱ ይሄንን 60 ሚሊዮን ህዝብ እንዴት ሎክ ታደርገዋለህ ሲለው አንፈልግም ነው ያለው። ታዲያ ከዚህ በላይ ምንድነው ታሪካዊና ህጋዊ ምክንያት የሚኖረው? እንዴ ዛሬ የሚቃወሙ እናቱ አንዳርጋቸው እኮ ከ7 ዓመት በፊት ጽፈዋል
ቴዲ እኔ ፌስቡክ ላይ ጻፍኩት ነበር በጣም ስለገረመኝ ይሄ መጽሐፍ ብዙዎች አንብቡት ነፃነት የማያውቅ ነፃ አውጪ አንዳርጋቸው ጽጌ በ2018 ነው ኤዲት ተደርጎ ድጋሚ ወጣው ይሄ አሜሪካ የታተመ ነው በድጋሚ ያታተምንበት ምክንያት አሁንም ትክክል ስለሆነ ነው ይላል ያሳተመው ነፃነት ፐብሊሸር ነው ይሄው ከጀርባ ስሉ እንደምታየው አንዳርጋቸው ሲፈታ እዚህ ላይ ያሉት ቴዲ የምታያቸው ፎቶዎች ናቸው ከቤተሰቦቹ ጋር ሲፈታ ወደ አሜሪካ ሲመጣ ምን ይሄ ፎቶ ጀርባ ነው ባይዘው የመጽሐፉ እንትን ማለት ጀርባ ማለት ነው የቆየ ታሪክ ማለት ነው አሁንም ዕውቅና የሰጠበት ነው ይሄን በ2018 ምንድነው አንዳርጋቸው የጻፈው ትንሽ ነገር ላንሳ በጣም እንደው ህሊናውን እንዲነካ በዛ ዙሪያ ላላችሁ ሰዎች ህሊናችሁንም እንድነኩ ምናልባት የኔ ማብራሪያ ድረግ እንትን የምታዩ ከሆነ እዛ ላይ ማግኘት ትችላላችሁ ፌስቡክ ላይ ግን እዚህ ላይ አምጥቼዋለሁ የመጽሐፉ ስም ነፃነት የማያውቅ ነፃ አውጪ ከገጽ 309 እስከ 313 ህትመት እንደ አውሮፓ አቆጣጠር 2018 አሳታሚ ነፃነት አሳታሚ በነገራችን ላይ ነፃነት አሳታሚ የግንቦት 7 ማተሚያ ነው ሰውን ለማያውቀው ሰው ብዬ ነው ነፃነት አሳታሚ ስለዛ ላይ 4 ነጥቦች አሉ አንደኛ ይሄ እንግዲህ አቶ አንዳርጋቸው ነው ምንድነው የሚለን ወያኔ የኤርትራን ጥያቄ የቀኝ ግዛት ጥያቄ አድርጎ የተቀበለው እንደ ድርጅት በስነ ስርዓት ከመቆሙ በፊት የድርጅቱ አባላት መቀሌ በሚገኝ አንድ ቡና ቤት ውስጥ ከሻቢያ ተወካይ ጋር ባደረጉት ውይይት ነው ይላል 310 ገጹን ተጽፏል ይሄ አንዳርጋቸው መጽሐፍ ነው ቅኝ ግዛት እንኳን የተቀበለው በሻይ ቤት ውይይት ነው ይያለና በቡና ቤት ውይይት ነው ይያለና ይሄ አንዳርጋቸው የጻፈው ነው አንድ ዛሬ ቡራ ከረዩ ሲሉ ለምናያቸው ማለት ነው እንቀጥል ሁለተኛው እንሂድ ገጽ የሚቀጥለው ገጽ ላይ ላምጣው ሁለት ወያኔ ለስልጣኑ ብሎ በሻቢያ ጉያ በመሸጎጥ በስልጣን ላይ መደላደሉ መረጠ በዚህ ድርጊቱ የኢትዮጵያን ህዝቦች በሙሉ ያለ ባህር በር ያስቀረውና ቆይቶም ሌሎች መዘዞች ያስከተለውን የሻቢያን የግዛት ድንበር ተቀብሎ ለኤርትራ ነፃነት ዕውቅና ሰጠ ወያኔ የድርጅቱን አቋም የኢትዮጵያ መንግስትና የህዝቦቹ አቋም አድርጎ ምንም አይነት ህጋዊ ውክልና ሳይኖረው ነበር ይህንን ለማድረግ የበቃው አብኖች ታዲያ ምን አሉ ምንድነው አብኖች ከዚህ ውጭ ያሉት ይሄ ነገር የሄደበት መንገድ ለስልጣኑ ብሎ ነው ቲፒኤልኤፍ ይሄን መዘዝ ይዞ መጣ ለኤርትራ ዕውቅና ሲሰጥ የድርጅቱን የፓርቲውን አቋም የኢትዮጵያ መንግስት አቋም አደረገ በሽግግሩ መንግስት ጊዜ በህዝብ ያልተመረጠ መንግስት ሆነበት ሲቀጥል ደግሞ የህዝቦቹ አቋም አደረገ በህዝብ ያልተመረጠ አካል የህዝብ አቋም ማድረግ አይችልም ይሄንን ነው አቶ አንዳርጋቸው ጽጌ ጻፈው የትንግባ ይሄንን ይዘን ለዚህ መልሱ ምንድነው አቶ አንዳርጋቸው ይሄ የቆየ ያረጀ ታሪክ ነው አይደለም ይሄው እንዳልኩት በ2018 ነው እንደ አውሮፓ አቆጣጠር የተጻፈው እንደ ከስር ቤት እንደወጣ አጽድቆላቸው ነው ግንቦት 7 ነፃነት ፐብሊሸር ያሳተሙ ወይስ ለገንዘብ ብሎ ተብሎ ብቻ ነው የሚታተመው ይቀጥላል ሶስተኛ ወያኔ በኤርትራ ላይ የወሰደው አቋም ህዝብ እንዲያጸድቅለት ውሳኔ ህዝብ ማድረግ ይገባው ነበር ይህ የማይችል ከነበረ የሚቻልበት ሁኔታ እስኪመጣ ድረስ ውሳኔ መወሰን መብት እንደሌለው ለሻቢያ ማሳወቅ ነበረበት ምንድነው ያለን ያለው እኔ አልችልም ህዝብ የኢትዮጵያ ህዝብ ይወስን አሁን ደግሞ መንግስት ስላልተመረጠ የህዝብ መንግስት ስለሌለ የህዝብ መንግስት እስኪመጣ ድረስ ጠብቁ ማለት ነበረበት አቶ አንዳርጋቸው ነው ይሄን እየነገረን ያለው ይቀጥላል ሻቢያ ኤርትራን በሙሉ በተቆጣጠረበት ወቅት ምንም አይነት ወታደራዊ ጣልቃብን ከኢትዮጵያ መንግስት ሳይደረግበት የግዛት ነፃነቴን ካላወቃችሁ ማለት አይችልም የኢትዮጵያ ሰራዊት የለም የኢትዮጵያ ወክል የለም ብድግ ብሎ መጥቶ ሻቢያ ወቁልኝ ማለት አይችልም እንደውም ይሄን ቢል ይላል ቀጣዩ ያለ ይሄን ቢል ለቲፒኤልኤፍ ብስራት ነው ምክንያቱም ዲፕሎማቲክ ጉልበት ያገኛል አልፎ ሄዶ የባህር በር ማስመለስ አቅም ይኖረዋል ይላል ስለተቆረጠ ነው እዚህ ጋር ዲፕሎማሲ ቁመና ይኖረዋል የባህር በሩንም ኢቭን እንደ ባድማ አይነት ሰው አካላቶችም ይመልሳል ነው የሚለው ይሄን የጻፈው አንዳርጋቸው ጽጌ ነው ይሄ ዶክመንት በራሱ ምንድነው የሚመልሰው አቶ አንዳርጋቸው
ይቅርታ ነው የሚጠይቀው ለዚህ ተሳስቻለሁ ነው የሚለው ከ6-7 ዓመት በፊት ኤዲት የተደረገ ነገር አይኖ መጽሐፉ ሲጻፍ 97 አካባቢ እንደነበር አውቃለሁ ግን እንደ አዲስ ስለታተመ ነው ቴዲ ምነግር ይሄ እሱ ራሱ እውቅና ሰጥቶ በ2018 ስላሳተመው ማለት ነው ሶ እነዚህ ሰዎች አብኖች መተው እንደኛ እኮ አንዳርጋቸው ያለውን ነው ያመጣ ነው ወዳጃችንም ነበር የሱንም መጽሐፍ እናነባለን እሱንም መነሻ አድርገን የኛም ፖለቲካ አቋም አድርገን መጣም ቢሉ ምንድነው ሊል የሚችለውና ይሄንን ነገር ላንሳና ማጠቃለያ ስጥና ወደሚቀጥለው ነው እኔ ስለ አንዳርጋቸው ብዙ ማለት አልፈልግም ግን አንድ ነገር ብቻ ልንገር ኤርሚያስ አንዳርጋቸው ጽጌ ጠቅላይ ሚኒስቴሩን የመከራቸው እና የሰሙት አንድ ነገር ያለ ይመስለኛል ያው ከእሳቸው ጋር ግንኙነት በነበረው ጊዜ መክሯቸዋል ከመከራቸው ምክር ውስጥ አንዷን ነገር ግን ወስደው ህዝብ ፊት ተናግረዋታል ብዬ ገምታለሁ ጠቅላይ ሚኒስቴሩ የኢትዮጵያ ህዝብ ሾርት ሚሞሪ ነው ብለው ነበር ታስታውስ እሷ ነገር ያንዳርጋቸው ምክር ትመስለኛለች አንዳርጋቸው የኢትዮጵያን ህዝብ እንደዛ ነው የሚያስበው ሙሉ በሙሉ ምንም ኢቭን በብልጽግና ጊዜ አንዳርጋቸው ሲሎ የነበረውና አሁን የሚለውኮ በጭራሽ አይገናኝም እኔ እንኳን በዚህ እድሜ 3 አንዳርጋቸው ጽጌ ናቀ 3 እርስ በርስ የሚጣሉ የሚደባደቡ ይሄ ከምንድን ነው የመጣው የኢትዮጵያ ህዝብ ስንጉ ነው ቢያነብም አይረዳም ከሚል ንቀት ነው አደባባይ ላይ ዛሬ ተናገርኩ ከሱ ጋር የሚጋጭ ነገር እንደገና መልሰ ስትናገር ይሄ አድማጩን ከመናቅ የሚመጣ እና እቺን ምክር ጠቅላይ ሚኒስቴሩ የተቀበሉ ይመስለኛል ከአንዳርጋቸው ሰምተው የተቀበሉ ይመስለኛል ግን የተወሰኑ ነገሮች ልበል ኤርሚያስ ህርማን ኮንን ጠቅሰሃል ኦፍ ኮርስ እንደዛ አይነት ነገሮች እኔም አንብቤ ያለው ሰምቻለሁ አቶ መለስ በዚህ ሰዓት መጠየቅ ጥሩ ነው እንደተባሉ ነገር ግን እሳቸው እንዳልጠየቁ እኔ ግን ሰዎች ሁለት ነገር ቢጠይቁ ደስ ይለኛል አንደኛ ነገር ምንድነው የሚጎዳቸው ቢጠይቁ አሰብን ብናገኝ አቶ መለስ ምንድን ነበር የሚጎዱት ምንም አይመስለኝም ለምንድን ነው የሚጎዱት አንዳንድ ጊዜ ለተቃውሞ ብለን ምንም አንዳንድ ትርጉም የማይሰጡ ነገሮች ሁሉ እንትነዳለን አሁን ለምሳሌ ይሄው አንዳርጋቸው ይሄንን ነው የሚለው ወያኔ የሚለው ህዋት ነው ህዋት ኢትዮጵያ የባህር በር አጣች በዋናነት እኮ የተጎዳው የትግራይ ህዝብ ነው የባህር በሩ እኮ በአሰብ በኩል ሲፈለግም በመጽዋ ወደብን ቢጠየቅ ዋና ተጠቃሚ እኮ የትግራይ ህዝብ ነው እዛው አካባቢ እኮ ያለ አካል እኮ ነው መጀመሪያ የሚጠቀም ታዲያ ማለት ለምን ብለን መጠየቃለን አቶ መለስ እንዲህ ተጠይቀው እሳቸው ግን እምቢ አሉ ለምን ቢጠይቁ ምን ይጎዳሉ አሰብ ቢኖር አቶ መለስ ስልጣናቸውን በሚመለከት ስጋት ያድርባቸዋል ምንድነው ችግሩ ብለን መጠየቃለን ኤርሚ እኔ አሁን ላይ ነው ማለት በታሪክ ያነበብኳቸው ነገሮች በሙሉ መጠራጠር ያስፈልጋል እንደ አንዳርጋቸው አይነት ሰዎች ናቸው በአብዛኛው ታሪክ የጻፉት የፖለቲካ ፍላጎት ያላቸው ኢትዮጵያ ውስጥ ታሪክን የሚነግሩን በአብዛኛው የፖለቲካ ሰዎች ናቸው እና በደንብ መጠራጠር በጣም መጠየቅ እኔም ይገባል አቶ መለስ ምናልባት ጠይቁ ተብሎም ብለው ሊሆን ይችላል ግን አሰብን ማግኘት የለብንም ከሚል ነው ብያልከምት ቢጠይቁም አያገኙ እንደውም ቢጠይቁ አደጋ ነበረው ይሄንን እኮ ነው እስካሁን እኮ ያልኩ የነበረው ማሰብ በኢትዮጵያ ታሪካዊ ጠላቶች ዘንድ እንደ ስጋት እንድትታይ ያደርጋል መጠየቅ ይሄን ጉዳይ በኢትዮጵያ ታሪካዊ ጠላቶች ዘንድ እንደ ስጋት እንድትታይ ያደርጋል
ሻዕቢያ ይሄን ተልእኮ ይዞ ነው የመጣው እያለ ከተግባሩ ከታሪክ አይደለም በቅርብ ጊዜያት ውስጥ ካየነው ተግባር በመነሳት እንዲህ አይነት ድምዳሜ ደምድመን ያኔ አቶ መለስ ቢጠይቁ ኢሳያስ አፈወርቂ ጽዋለን ችግር የለም አሰብን ውሰዱ መገንጠል ስለሚፈልግ የኤርትራ መንግስት መሆን ስለሚፈልግ ይል ነበር የሚሉን አሉ። አይመስለኝም። ተልእኮ ያ ነው። ኢትዮጵያ ከባህር እንድትርቅ የሚፈልጉ ታሪካዊ ጠላቶች አሏት እየዞሯት። ትላንት ሱዳን ነበሩ። በእንደዚህ አይነት ሁኔታ ውስጥ የአልቡርሃንን መንግስት ስለ አባይ ያወሩታል። ስለ አባይ ውሃ ከትላንት ወዲያ ጅቡቲ ጋር ነበሩ። ማንንም ለቀይ ባህር ጎረቤት ያልሆነ አካል ወደ ቀይ ባህር መምጣት የለበትም እያሉ ያወሩ ነበር። ምንድነው የምንለው? ህወሓትም ሻዕቢያም ደግፎ ያመጣቸው እነዚህ የኢትዮጵያ ታሪካዊ ጠላቶች ናቸው ነው የምንለው። እነሱ ባመጧቸው አይነት ሁኔታ አቶ መለስ ቢጠይቁስ ኖሮ ያገኙ ነበረ ወይ? ያገኙ። ፐርፐዝሊ ታስቦበት የተደረገ ጉዳይ ነው። አንድ ይሄን ያዝል። ሁለት የአፄ ኃይለ ሥላሴ ጉዳይ። አፄ ኃይለ ሥላሴ ኤርትራ ፌዴሬሽኑን ባፈርሱት ኖሮ ሻዕቢያ አይወለድም ነበር፣ አሁን ኤርትራ አትገነጠልም ነበር የሚሏል። እሱም ስህተት ነው። ምናልባት ፌዴሬሽኑን ማፍረስ ለታሪካዊ ጠላቶች ኤርትራን ገንጥሎ ኢትዮጵያን ባህር በር ማሳጣት ለሚፈልጉ አካላት የሆነ አይነት ግብአት ሆኗቸው ይሆናል እንጂ አይቀርም ነበር። አሁን ነገሩን ስናየው እንደዛ ነው። ምንም እርምጃ ሳንወስድ ገና ስላነሳ ነው ነገር ዓለማቸውን ሁሉ ትተው ይሄው ቀጠናውን እየዞሩት ነው። ኢትዮጵያ ወደዚህ አካባቢ መምጣት የለባትም ብለው ከዛሬው ተነስተ የትላንቱን መረዳት ከባድ አይደለም። የትላንት አቋማቸው ነው እነዚህ ሰዎች፣ የዛሬም አቋማቸው ነው፣ የነገም አቋማቸው ነው። ግን ኢትዮጵያውያን ትላንትም ዛሬም አይዶን ነው ነገም በዚህ ጉዳይ ላይ አረሄ ጉዳይ የሉና ነው አረሄ ጉዳይ ይላል ያለን እንታረካለን። ይሄንን የሚጠይቅ አካል የአባቶቻቸው ልጆች ይባላል። ኢትዮጵያዊ እኮ ሲፎክር የአባቶቹ ልጅ እኮ እያለ እኮ ነው። ክብር እኮ ነው የአባት ልጅ መሆን፣ ክብር ነው። በተለይ ደግሞ የሚያስከብር ታሪክ ያለው አባት ካለ ክብር ነው። አባቶቻችን ያመጡልን ነገር አለ፣ የተሳሳቱት ነገር አለ። ከስህተታቸው እንኳን እኮ እንማራለን። የባህር በራችን መሄድ የለበትም ብለው አቋም ይዘው አጥንታቸውን የከሰከሱ ደማቸውን ባፈሰሱ አባቶቻችን እንድናፍር ይፈልጋሉ። እኛ እንደነሱ ባለጌ ስላልሆንን አባቶቻቸውን ጠቅሰን እፈሩ አንልም። ማንም ሰው በአባቱ እንዲያፍር ይፈልጋል። መኩራት ነው ያለበት። እንደዛ ነው እኔ የማስበው። ግን ከአባቶቻችን ልንወስደው የሚገባ ይሄ ነው። የትግራይ ህዝብ ተጎዳ፣ አሰብ በመጥፋቱ ወደብ ባለመኖሩ ተጎዳ እንጂ ሲጠቀም አላየ ነው። የተጎዳው ደግሞ ህወሓት ራሱ የባህር በር ማግኘት ለኢትዮጵያ አይጠቅማትም ብሎ ስላሰበ ሳይሆን ያን ተረድቶ በእነሱ ጫንቃ ስለሆነ ስልጣን ላይ ያለው ያን ማንሳት ዋጋ ስለሚያስከፍል ያላነሱትም ለዛ ነው። እና የባህር በር ጉዳይ ሁሉም የኢትዮጵያዊ ጉዳይ ነው። የሚጠሉት ግን ታሪካዊ ጠላቶቻችን ናቸው። አንድ ነገር ብቻ ልጨምር ኤርሚያስ፣ እና ማንንም መክሰስ አልፈልግም ነው የምልህ። በባህር በር ጉዳይ ማንንም አካል እከሌ እንዲህ ስለሆነ ነው፣ እከሌ እንዲህ ስለሆነ ነው፣ እከሌ እንደዚህ ስለሆነ ነው በፍጹም አይደለም። ምክንያቱም የታሪካዊ ጠላቶቻችን ዋነኛ ኤርሚያስ ዋነኛ አጀንዳቸው ነው አንድ ሆነው ትልቅ አቅም ፈጥረው የሚሰሩት። እኛ ተከፋፍለን እንዴት ብለን ነው የምንመክተው? እንዴት ብለን ነው የምንመክተው? ተቃዋሚ ሁሉ የራሱ መንግስት ላይ እያሴረ እንዴት ነው የሚመክተው? ኢትዮጵያ ውስጥ እኮ መንግስት እኮ ስልጣኑን ለማስጠበቅ እኮ የሚታገል አካል በለው እኮ ተረጋግቶ እኮ የሚቀመጥ እኮ አይደለም።
ስለዚህ እዚህ ጋር ያረጋ ወንበሩን ለማርጋት የሚንቀሳቀስ አካል የባህር በር ጥያቄ በማንሳት ወይም እዛ ጋር የሚመጣውን ኢትዮጵያን ከባህር በር ለማራቅ የሚደረገውን ጥረት በቀላሉ ተቋቁሞ ይቀጥላል ማለት አይቻልም። ማንንም አልወቀስም እምለው ለዛ ማንንም ወቀስ በዚህ ጉዳይ የሚቻል አይመስለኝም። አሁን እየተፈጠሩ ያሉ ነገሮች አጭሩ ያልክ ያለው የታሪካዊ ጠላቶቻችን አስተሳሰብ የገነገነና የቆየ ስለሆነ እዛ ውስጥ ገብቶ የመሄድ ግዴታ አለ አይነት ነው እንደገባኝ። ለምሳሌ ገና በዛ ልክ ገና አልተረዳም። በሌላው ቨርሽን ግን የሚነሳው ምንድነው? ለምሳሌ እዚህ አሁን አቶ አንዳርጋቸው ያነሳበት ቨርሽን ለስልጣናቸው ሲሉ ነው ያለው። ለስልጣናቸው ሲሉ because of ስልጣናቸው ስለበለጠባቸው ተገዢ ሆኑ ነው የሚለው እዚህ ላይ አቶ መለስ ወይም ቲፒኤልኤፍ ወይም ወያኔ እሱ ያለው ማለት ነው። ሌሎች ደግሞ የሚያነሱት they are a messenger of ሻቢያ ማለት even the formation of ስብሃት መለስ ያ ያልከው የታሪካዊ ጠላቶቻችን ስሪቶች ናቸው ወይም ያንን ኦብጀክቲቭ ለማስፈጸም የመጡ ናቸው። ካስፈጸሙት ነገር አንዱ ይሄ ነው የሚል ደግሞ ሌላ አርጊውመንት አለ። ስለዚህ የተሰራው መንግስት ቢያንስ ኢትዮጵያዊ አይደለም የዛ አስተሳሰብ ለምሳሌ አቶ አንዳርጋቸው የሚያስባቸው ሰዎች ስልጣን ላይ ቢቀመጡ ማለት ነው። አሁን ነገ ከነጎዲያ የናቶ አንዳርጋቸው የሚላቸው የሚያስባቸው ሰዎች የሱ እሳቤ 4 ኪሎ ወንበር ቢቆጣጠር እንደማለት ነው። ዛዘር ቨርሽን ኦፍ ያቶ መለስ ብለው የሚያነሱ ስላሉ ነውና ይሄንንስ እንዴት አየው? ማለት ተጠያቂ ለማድረግ ሳይሆን አይ ቲንክ ሂስቶሪካሊ ለመመዘን ነው ያነሳውልህ ያለው። ብዙ ጊዜ አንድ ነገር ከስልጣን ጋር ከተያያዘ ቢያንስ ምክንያታዊ ነው ማለት ትችላለህ። ስልጣኔን አስጠብቆ ሊያነሳው ይችላል። በዛን ወቅት ላይ ያን ማንሳት ለስልጣኑ ስጋት ስለሆነ ላያነሳው ይችላል። ማንም እኮ የሚያደርገው እኮ ምክንያቱም ገና ስልጣን ላይ እንደመጣ ይደና አንስቶ ከስልጣን የሚወርዱበት ምንም ምክንያት የለም። አቶ አንዳርጋቸው ነው ያደረገው። ማንም ሰው ያደርጋል። ቢያንስ ትንሽ መቀመጫህን ማጽናት ይተበከባል። ይሄንንም ጥያቄ እኮ ለምትጠይቅ እንዲሁ ስለተሰማህ ብቻ እኮ አትጠይቅም። መንግስት ስትሆን ኃላፊነት ጭምር ሁሉ አለበት። ምክንያታዊ ነው ማለት ከስልጣን አንፃር ነው ያላነሳውት ካል ብዙ ምክንያቶች መዘርዘር ትችላለህ። ግን እንደዛ አይደለም የሚነሳው የኢትዮጵያ ጠላት ስለሆኑ በሚል ገባ የኢትዮጵያ ጠላት ስለሆኑ በሚል ነው የሚነሳው። ይሄ ደግሞ በጣም መጥፎ የሆነ አመለካከት ነው። ኦፍ ኮርስ ከስልጣናቸው አኳያ አድርገውት ሊሆን ይችላል ልል ይችላል። ያንን በዛ ሰዓት ላይ ማንሳት አደጋ ሊኖረው ይችላል። ስለዚህ መጀመሪያ ትንሽ ራሳችንን እንበል ጠንከር እንበልና ብድግ ብለህ ከኤርትራ ጋር ከግብጽ ጋር ብድግ ብለህ የምትላተምበት ምንም ምክንያት የለም። ምክንያታዊ ነው። ግን ምን ታደርጋለህ? በዛች ወቅት ላይ ሊሰራ የሚችል ነገር ተሰራለ። አሁንም እኮ መንግስትን ሄደ አምጣ እኮ ያልነው እኮ ጉዳዩን አጀንዳ ነው ማድረግ የፈለኩት ሲለን እኮ ብራቮ ያልነው አላመጣውም እኮ። ግን ምንድነው ዛሬ ላይ ሊሰራ የሚችለው ስራ እየሰራ ስለሆነ ይሄን አሁን መስራት ይችላል። ሌላው ደግሞ በሂደት የሚመጣ ጉዳይ ይሄ ከኢትዮጵያን ጠልተው ምናምን የሚባል ብዙ ምን ስሜት ስለማይሰጠኝ ነው። ኤርሚያስ ማለት ቢያንስ ራሳቸውን ይወዳሉ። ለዛ እኮ ነው ለትግራይ ህዝብ እኮ ያለው ኦኬ ሌሎን ይጥሉት። ግን ለራሳቸው ሰው እንዴት በዚህ መጠን ምክንያታዊ አይሆንም? ራሱን የሚጎዳ ነገር እንዴት ያደርጋል? እሱ ደግሞ ይጎተትና እንዳልከው ነው ቅድም ቴዲ የኢትዮጵያ ታሪክ በጣም ውስብስብ ነው። እውነት ለመናገር ማንን ነው የምታምነው የሚለው ምክንያቱም አንድ ደግሞ ሌላ ኔሬቲቭ አለ እዛ ጋር። አይ እነሱ እኮ ኢትዮጵያ አታዋጣንም ብለው ካሰቡ ያዘጋጁት ትግራይ ትግሪኝ እኮ አለ ያዘጋጁት ያንን ወደብ የሚጠቀልል ለዚህ ነው አሰብንም ዘሎንግራን ከትግራይ ከምናምን ጋር ጠቅልለው ከኤርትራ ጋር የሚል ደግሞ ሌላ ትርክት አለ። ይሄንም ተሰማው ይመስለኛል። እሱን ለማድረግ ወቅቱ ጥሩ አጋጣሚ ነበር። ከዛ የተሻለ ወቅት አልነበረ እሱን ለማድረግ። በዛን ወቅት ላይ የነበረ ሁሉን ነገር የተቆጣጠሩበት ወቅት ነበር አይደል? ያለ ህግ እኮ ኤርትራን መገንጠል ችለዋል። ማን ጠየቃቸው? ማንም እኮ አልጠየቃቸው። ስተት ነው ተብለዋል። ግን ማንም ምንም ያደረጋቸው የለም። ሁሉንም ቴብል ላይ ያስቀምጠነው የተነጋገርንበት ፒክ ቢያደርገው አይሻልም? እንደዛ ከሆነ ይሄኛውን የሚለው ማል ያብራራው ይሰደው ያ አንተ የምትለውም
በቃ አቅማት ስልጣንም ከሆነ ምናምን የሚለውን ፒክ ያርገውና ሆነ ሁሉም የሚያደርገው ለራሱ ስልጣን የሚጠቅመውን ነው እያዘ የሚሄደው። አሁን ግን እሱ መንገድ ወዴት ወሰደን መሰለ? አየህ የጋራ የሆነም ጉዳይ ላይ ሁላችንንም የሚጠቅም ጉዳይ ላይ ሁሉ አንድ መሆን እያጥቃተን መጣ። ሁሉም ለፖለቲካ ጥቅሙ የሚጠቅመውን ሁሉ እየወሰደ የሚሄድ ከሆነ የኃላፊነት የሚባል ነገር ጠፋ፣ እሴት የሚባል ነገር ጠፋ፣ የጋራ የሚያደርገን ነገር ጠፋ። እንትኖች አሉት የትኛውም አይነት እንቅስቃሴ በተለይ የሰው ልጅ እንቅስቃሴ ስርዓት አለው፣ ገደቦችም አሉት። ለሀገር ብለህ ማታልፋቸው፣ ለህዝብ ብለህ ማታልፋቸው፣ እማጥሳቸው ያ ለፖለቲካ እንትን ቢጠቅምም ግን ከዚህ አንፃር ስለሚጎዳ ብለህ የምትተወው ነገሮች አሉ። አሁን ሁሉም ነገር እየተመዘዙ አንዱ ከአንዱ የተሻለ ሆኖ ለምታየት ሲል የሚያደርገው ነገር ነው ይመስል። ብቻ ግን ዋናው ኤርሚያስ ላስተላልፍ የፈለኩትኝ መልእክት ሌሎች ለስልጣናቸው ሲሉ አድርገውት ቢሆንም እንኳን ሊሆንም ይችላል፣ እንደዛም ያሁኑ መንግስትም ሊያደርገው ይችላል። ግን ዋነኛው ግን ትልቁ ግን ስጋት ውጫዊ ነው፣ ከባህር በር ጋር በተያያዘ የነሱም ደግሞ ከጥቅም ጋር የተያያዘ አይደለም። ለዛ ነው ታሪካዊ ጠላት እያለን ያለ ነው። ይሄ ነገር ያስፈልገናል የምንል ከሆነ የግድ ነው በዚህ ጉዳይ ላይ አንድ ላይ መቆም ያስፈልጋል። ያ ካልሆነ ብለን እናወራዋለን እንጂ ጫፍ ጋር አንደርስ፣ ባህሩ ጋር አንደርስ። ስለዚህ ይሄንን መሰባሰብ ሊያመጣ የሚችል ሁሉ ትርክት ነው አንደኛ መፈጠር ሁሉ አለበት ብዬ የማስበው። የመጨረሻ የተፈጠሩ ያሉ ነገሮች አሉ በሱዳን አሁን ቅድም የተናገርኳቸው ነገሮች። አንዳንድ ሰዎች እነሱን ያነሱና ይሄው በቃ ሀገሪቱ ማትወጣበት ማጥ ውስጥ ገባች የሚሉ አሉ። እኔ እንዴ አጀንዳውን ማንሳት የሚፈልግ ሰው እንዲህ አይነት ውጤት እንደሚኖረው መጠበቅ መቻል አለበት እና ይሄንንም አይነት ደግሞ ውጤት ለበጎ ዓላማ መጠቀም መቻል አለበት። እነዚህ ነገሮች በትክክል ይሄ አጀንዳ ላይ መረባረብ አንድ ሆነን መቆም እንዳለብን የሚያሳይና ወቅቱም አሁን መሆኑን የሚነግረን ነው። ምን ማድረግ እንዳለብን የሚነግረን ጉዳይ ነው እና ሳንፈልግ ሁሉ በግድ እንድንሰባሰብ፣ እንድንቀራረብ፣ እንድንጠባበቅ፣ እጅ ለእጅ እንድንያያዝ የሚያደርጉን ነገሮች እንጂ ይሄን ነገር ባናነሳ ይሻል ነበር ብለን ወደ ኋላ እንድንመለስ፣ እንድንጸጸት፣ እንድንቆጭ የሚያደርገን መሆን የለበት። ዛሬ ባናነሳውና ነገም ብናነሳው ተመሳሳይ ነው የሚፈጠር። ስለዚህ እዚህ አጀንዳ ላይ በደንብ አድርጎ እንትን ማለት ለዛ ነው አብን ከመንግስት በላይ ሆኖ ነው ያነሳው አጀንዳው። በቁርጠኝነት ልንታገልበት ይገባል። በቁርጠኝነት ታሪካዊ ይዞታችን ነው ያለው እና ይሄ እንዴት የመንግስትን አጀንዳ ከመንግስት በላይ ታጭውታላችሁ? የመንግስት አጀንዳ አይደለም እንጂ አብንም አጀንዳ ነው ይሄ። እንደውም ተቋሚ ከመንግስት በበለጠ ነው ሊያጮህ የሚገባው። እንዴ ስለታገል የነበረው ለዚህ አይደለ እንዴ? በኢህአዴግ ጊዜ የኢትዮጵያ ህዝብ እኮ ኢህአዴግ ላይ የቋጠረው አንዱ ቂም እኮ ይሄ እኮ ነበር። የባህር በር ጉዳይን አሳልፎ መስጠቱ እንዳይመስል ኤርሚያስ፣ አሳልፎ መስጠቱ እኮ አይደለም ትልቁ እኮ ቅያሜው ያ አሳልፎ ሰጠው የተባለውንም የባህር በር ሊያሳንሰው ስለፈለገ ነው። አጀንዳውን ግመል የሚጠጡበት ሸቀጥ ነው ምናምን የሚለው እኮ ነው የበለጠ የኢትዮጵያን ህዝብ እኮ ያበሳጨው አያያዙ። አሁን እኔ ብልጽግና ላይ ምንድነው ትልቁ ተቃውሞ ብትለኝ ሰብአዊነትን በሚመለከት ሰዎችን በሚመለከት ያለው ትኩረት በጣም የሞተ ነው ኤርሚያስ። ኢትዮጵያ ውስጥ ሰው እንዳይሞት ማድረግ አትችልም። ሰብአዊ መብት ሙሉ በሙሉ እንዲከበር ማድረግ አትችልም። ግን ሊያምህ ይገባል ስትሰማው ስታየው እና ህመምህንም ማሳየት አለበት። አያያዝህን ነው የኢትዮጵያ ህዝብ እኮ የሚያየው። አያያዝህን እኮ ነው የሚያየው። እንዴት ነው የያዝከው? ከፍትፍቱ ፊቱ ይልሃል እኮ የኢትዮጵያ ህዝብ እኮ እንደዛ ነው። ከፍትፍቱ ፊቱ እኮ ማለት ፍትፍቱን አይደለም የሚያየው። እንዴት ነው ፍትፍቱን ያቀረብክበት መንገድ ነው። እሱን እኮ ነው የሚያየው የኢትዮጵያ ህዝብ እኮ። ውጤት እኮ የሚያይ እኮ አይደለም እኮ ሂደቱን የሚገመግም ነው። እና አመጣከውም አላመጣከውም ነገር ግን ያለ ማምጣት ያለህን ፍላጎት
ያለ ማምጣት ያለህን ጉጉት ማየት ይፈልጋል። ሌላውን ይረዳል። ራሱ ህዝቡ ከፖለቲካ የራቀ እንደሆነ በቂ የሆነ ድጋፍ ማድረግ እንደማይችል እና ደሃም እንደሆነ ስለሚያውቅ ከውጤት አንፃር ጉድለት ቢኖር አንደርስታንድ ያደርጋል። ግን አንተ ለዛ ምን ያህል ትኩረት ሰጥተሃል? የአሁኑ መንግስት ስለ ሰው ግድ የለውም። ስለ ትውልድ ይጨነቃለሁ ይልሃል። ግን ትውልድን ሊያበላሽ የሚችል ስንት ነገር ነው ያለው። ችግኝ ሲተክል ታየዋለህ። ነገር ግን ነገ ከነገ ወዲያ ችግኝ ቆርጦ በእንጨቱ የሚደባደብ ትውልድ ግን ይፈጠረ ነው። ትኩረት ነው እና ያኔም ኢህአዴግ የባህር በርን መስጠቱ ሳይሆን ነገር ግን ሊያሳንሰው ሞከረ። በእኛ ውስጥ ራሱ እንድንረሳው አንሶ እንዲታይ አደረገብን። ችግር የለውም። ይሄ የኛ ትልቁ ጉዳያችን ነው። ይህን ትልቁ ጉዳያችንን ትልቅ ዋጋ ሰጥቶት ማየት እንፈልጋለን። እኔ ከዚህ መንግስት ያደነኩለት አንድ ነገር ቢኖር ይሄንን ነው። ትልቅ ዋጋ ሰጥቶት አየሁት። ዛሬ እዚህ የምፈልገው እሱን ነው። በቃ ለዛ ትልቅ ላልኩትኝ ፍላጎቴ ዋጋ ሰጥቶት አየሁት። ማምጣት አለማምጣት የኔንም እኮ አቅም ይፈልጋል፣ የኔንም ትብብር ይፈልጋል። እኔም ተጨምሬበት ላይሆን ይችላል። አንደርስታንድ አደርጋለሁ፣ እሱ እረዳለሁ። ግን ቢያንስ ለፍላጎቴ ዋጋ ሰጥቷል። ሪኮግኒሽን ይፈልጋል ኢትዮጵያ። የነበሩት መንግስታቶች በሙሉ እንደዛ ናቸው። ማለት መብቱን አለማክበር ብቻ ሳይሆን ኢቭን ያንን መብት ያጣጥሉበት ነበር። ፍላጎቱን ለማሟላት መጣር ሳይሆን ያን ፍላጎቱን ያጣጥሉበት ነበር። ያን ሲፈልግ ተስፋፊ ይሉት ነበር። ያን ሲፈልግ ትምክህተኛ ይሉት ነበር። ስተቱ እሱ ነው። ለዛ ፍላጎት ሪኮግኒሽን ሰጥቶ ግን ወይ ደረጃ በደረጃ እናደርጓለን ወይ እንዲህ እናደርጓለን። እሱ የሚያስማማ ጉዳይ ነው ልልህ ፈልጌ ነው። በጣም ትልቅ ሀሳቦች ናቸው ቴዲ። ትንሽ ደቂቃ ስላለን ቢያንስ አንደኛውን ስለ ወልቃይት ሁመራ ተናገሩ የሚለውን አይተናት ትንሽ ደቂቃ ነው እንለያያለን። አድማጭ ተመልካቾች ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ጥያቄ አስተያየት ካላችሁ ጻፉልን፣ እዚህ ላይ እንመለሳለን።